ገና ጦርነቱን እየጀመርን ነው ብላለች ሀገረ ኢራን። አሜሪካ ይህንን እንድታውቅ እንፈልጋለን፣ በሆርሙዝ ሰርጥ የበላይ ሆነን እንቀጥላለን ስትል ቴህራን አሳውቃለች። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ፕሮጀክት ፍሪደም ብለው በሆርሙዝ ሰርጥ የተለያዩ መርከቦች እንዲያልፉ የወጠኑት እቅድ ገና በመጀመሪያዎቹ ቀናት ውጤታማ አልሆነም ሲሉ ጉዳዩን የሚከታተሉ ሰዎች ለቢቢሲ ተናግረዋል። ትራምፕ ይህንን ማስፈጸም የሚችሉበት አቅም አላቸው ብለን አናምንም ብለዋል። ዓለም አቀፍ መርከበኞች ጉዳዩን ይዘነዋል። የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ደግሞ በሁለት ግንባሮች ከባባድ ፍልሚያዎችን ለማድረግ ዝግጁ ሁኑ ሲሉ ለጦር አዛዦቻቸው ተናግረዋል። በጋዛ ሐማስን እንመታለን፣ በኢራንም ጥቃታችንን አጠናክረን እንቀጥላለን፣ ተዘጋጁ ብለዋል ጠቅላይ ሚኒስትሩ። የቀድሞ የአሜሪካ ፕሬዝዳንት ባራክ ኦባማ ደግሞ አንድ ሚስጥር አውጥተዋል። የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ለትራምፕ ያቀረቡትን የእንዋጋ ሐሳብ ለእርሳቸውም አቅርበውላቸው እንደነበርና የሰጧቸውን አነጋጋሪ መልስ ተነባቢው የአሜሪካ መጽሔት ይዞ ወጥቷል። ጉዳዩ አስገራሚ ነው፣ እንመለከተዋለን። ወደ ሩሲያና ዩክሬን ፍልሚያ ስናመራ ሩሲያ ናዚ ጀርመንን ድል ያደረገችበትን በዓል ከተኩስ የጸዳ አደርገዋለሁ ብላለች። ይህንን ተላልፋ ዩክሬን የምትሞክረኝ ከሆነ ግን መሃል ኪየቭን እጅግ በሚሰቀጥጥ ሁኔታ እደበድባለሁ፣ ያኔ ዲፕሎማቶችም ዜጎችም ተጠንቀቁ ብላለች። የኔቶዋ ጀርመን ደግሞ 200 ሺህ ለሚሆኑ ወጣቶቿ ጦሩን በፍጥነት ተቀላቀሉ ብላ የበተነችው ደብዳቤ ብዙዎችን አስገርሟል። ወደ ሩቅ ምስራቅ ካቀናን ቻይናን እናገኛታለን። ቻይና ከራዳር የሚሰወር የአሜሪካውን ግዙፍ የጦር አውሮፕላን የሚልቅ የሰራችውም ድሮን በሳተላይት ዓለም ተመልክቶት ጉድ እያለ ነው። በሚስጥራዊው የጦር ቤዝ የተገነባው ይህ ድሮን ከወዲሁ እያነጋገረ ነው። ፒያሳ ኔትወርክን ስትከታተሉ ሁሉንም በጥልቀት ታገኛላችሁ። ፒያሳ ኔትወርክን ሰብስክራይብ፣ ላይክ እና ሼር በማድረግ የፈጣን የተአማኒና የጥልቅ ዘገባዎች ቤተሰብ ሁኑ ስንል በአክብሮት ጋብዘናል። መልካም የአርበኞች የድል በዓል እንዲሆንላችሁም በድጋሚ ተመኝተናል። አሁን ወደ ጉዳዮቻችን አለፍን። ኢራን ገና መጀመሬ ነው ብላለች። አሜሪካ አሁን ያለው ሁኔታ ምቾት አልሰጣትም፣ በዚህ ሁኔታ መቋቋም አልቻለችም፣ ኢራን ግን ገና የምትቀጥልበት አቅምና ጉልበት አላት ሲሉ የኢራን ምክር ቤት አፈ ጉባኤ መሐመድ ባግር ጋሊባፍ ተናግረዋል። ገና እየጀመርን ነው ሲሉም በጦርነቱ ዘላቂ በሆነ መልኩ ለመቀጠል ሀገራቸው ያላትን አቅም አመላክተዋል። አሜሪካ ግን ያለው ሁኔታ የምትታገሰው አይነት አይደለም ብለዋል። ሀገራቸው ኢራን አሜሪካ የኢራንን ፈጣን ጀልባዎች ወደ ውሃ ከትቻቸዋለሁ ያለችውን ነገርም አስተባብላለች። ሲቪሎችን የያዙ መደበኛ ጀልባዎችን እንጂ ሌላ አልመታችብኝም ስትል ኢራን አሳውቃለች። ከ2000 በላይ መርከቦች ቅርቃር ውስጥ የገቡበት የሆርሙዝ ሰርጥ አሜሪካ አሳልፋችኋለሁ ብላ ቃል ብትገባም የተቀየረ ነገር የለም። ቢቢሲ ያነጋገራቸው መርከበኞች፣ የጸጥታ ጉዳይ አዋቂዎች ይህንን ጉዳይ በተመለከተ ሲናገሩ እንዲህ ይላሉ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ያሰቡትን ነገር ከግብ ለማድረስ የሚያስችል አቅም የላቸውም ብለዋል። ዓለም አቀፍ መርከበኞችም ለቢቢሲ ሲናገሩ ፕሮጀክት ፍሪደም ከመታወጁ በፊት ከነበረው ነገር የተቀየረ ነገር መሬቱ ወይም ውሃው ላይ አልተመለከትንም እያሉ ነው። ይሁንና የትራምፕ ሐሳብ በአንዳንድ ሀገራት ተቀባይነት ሊያገኝ ይችላል። ደቡብ ኮሪያ ትራምፕ ያሰቡትን ነገር በጋራ እንተግብረው ወይ ብላ እየመከረችበት እንደምትገኝ ተሰምቷል። ይህ ምን ያህል ውጤታማ ይሆናል ግን ግልጽ አይደለም። ይህ እንዳለ ሆኖ የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ እስራኤል ለሁለቱ ግንባሮች ትዘጋጅ ሲሉ ለጦር አዛዦቻቸው ተናግረዋል። የእስራኤሉ ቻናል 14 እንደዘገበው በጋዛ ሐማስን የመምታቱ ተግባር የሚቀጥል ሲሆን ከኢራን ጋር የምንፋለምበት ዕድልም ሰፊ ነው፣ ተዘጋጁ ብለዋል። ጠቅላይ ሚኒስትሩ ለወታደራዊ አዛዦቻቸው ሲናገሩ በጋዛ የጀመርነውን ነገር እንፈጽማለን ብለዋል። የሐማስን ወታደራዊ መሠረተ ልማቶች ቃል እንደገባነው እናፈራርሳለን። ይህ ብቻም አይደለም፣
የሐማስን ወታደራዊ አቅም ከማዳከምን ባሻገር ሐማስ ጋዛን የሚያስተዳድርበት ጉልበት እንዳይኖረው እናደርጋለን ሲሉም አሳውቀዋል። መሠረተ ልማቶቹን ማውደም ተቀዳሚ ተከታይ የሌለው ተግባራችን ነው ብለዋል። የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ኢራንን በተመለከተም እንዲህ አሉ። ቻናል 14 እንደዘገበው ኢራን በኔታንያሁ ልዩ ትኩረት ተሰጥቷታል። ከዚህ ጦርነት በኋላ ኢራኖች የበለጠ ይዳከማሉ፣ እስራኤል ደግሞ ይበልጥ ኃያል ሆና ትወጣለች። ይህንን እናሳካዋለን። የአሜሪካው ፕሬዝዳንት ዶናልድ ትራምፕም በዚህ ጉዳይ ላይ ከእኛ ጋር ስምምነት አላቸው። የኒውክሌር ፕሮግራማቸውንም ሆነ ሌሎች አቅሞቻቸውን ዝቅ ለማድረግ ኢኮኖሚያዊ ጫና ማድረግ እንዳለብን ተማምነናል ብለዋል። ኔታንያሁ ታዲያ ከሰበሰቧቸው ሰዎች ጥያቄ ቀርቦላቸው ነበር። በተለይ ጦርነቱ እንደተጀመረ የኢራን መንግስት በፍጥነት ይወድቃል ብላችሁ ነበር፣ ይህ እንዴት ሳይሆን ቀረ ተብለው ሲጠየቁ እንዲህ አሉ። እኛ በፍጥነት ይወድቃል የሚለውን ነገር ማረጋገጫ ማግኘት አንችልም። አሁን ላይ ያሉት ጫናዎች ግን ወደዚያ ሊያመሩን ይችላሉ። ኢራን ኢኮኖሚያዊ ዕቀባዎች ይበልጥ ላዩ ላይ በተጣበቁ ቁጥር መንግስቱ የመፍረስ ዕድል ይኖረዋል ብለዋል። የጋዛን 50 በመቶ የሚሆነውን ክፍል መቆጣጠራቸውን በኩራት የተናገሩት ቢቢ ሁለተኛው ግንባር ማለትም የጋዛ ግንባር ልዩ ትኩረት እንደሚሰጠው አውጀዋል። ከዚሁ ጉዳይ ብዙም ሳንወጣ የቀድሞው የአሜሪካ ፕሬዝዳንት ባራክ ኦባማ ኔታንያሁ ተመሳሳይ ነገር ለኔ ብለውኝ ነበር ብለዋል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ምክረ ሐሳቡ ከቀረበላቸው በኋላ ኔታንያሁን አምነው ወደ ጦርነት መግባታቸውን ያነሱት ኦባማ ኔታንያሁ ያኔ ፕሬዝዳንት በነበርኩበት ሰዓት ተመሳሳይ ነገር ጠይቆኝ ነበር፣ ከኢራን ጋር የለየለት ጦርነት ውስጥ እንግባ፣ የኢራንን መንግስት እናውርደው በሚል ጥያቄ ቀርቦልኝ ነበር ብለዋል። ይህንን ጨምሮ በተለያዩ ኢራንን በተመለከቱ ጉዳዮች ስምምነት ላይ መድረስ አለመቻላችን ለልዩነታችን ዋናው መሰረት ነው ሲሉም ከዘ ኒውዮርከር ጋር ቃለ ምልልስ ያደረጉት ኦባማ አሳውቀዋል። ኔታንያሁ አሁን ዓላማውን አሳክቷል፣ ትራምፕም ሰምቶታል። ለአሜሪካም፣ ለእስራኤልም፣ ለሕዝቦቹም ለሀገሮቹም ጥቅም የማይሆን ጦርነት ውስጥ ተገብቷል። እኔ ከኔታንያሁ ጋር ልዩነት ነበረኝ። ይህንን ልዩነቴን ደግሞ በብዙ መልኩ ማረጋገጥ ትችላላችሁ ብለዋል። ወደ ሩሲያና ዩክሬን ፍልሚያ ስናልፍ ሩሲያ የድል በዓሏን ምክንያት በማድረግ ለ2 ቀን ያህል አልተኩስም ብላለች። ወደ ኪየቭ አልተኩስም፣ ኪየቭ ይህንን የማታዳምጥ ከሆነ ግን ውርድ ከራሴ ብላለች። የፊታችን ቅዳሜ የሚከበረው ሶቪየት ኅብረት በናዚ ጀርመን ላይ ድል የተቀዳጀችበት በዓል በልዩ ሁኔታ በቀዩ አደባባይ እንደሚከበር ይታወቃል። የሩሲያ ጦር በመለዮ ደምቆ የጦር መሳሪያዎቹን ሰድሮ ትርኢት እንደሚያቀርብም ይታወቃል። የሞስኮ ሕዝብም ለበዓሉ ድምቀት አደባባይ ይወጣል። ታዲያ ዩክሬን ይህንን በዓል ለመረበሽ ከወዲሁ ዝግጅት እያደረገች እንደምትገኝ የዩክሬኑ ፕሬዝዳንት ቮሎዲሚር ዜሌንስኪ ማረጋገጣቸው የሚታወቅ ነው። በቀዩ አደባባይ ላይ ድሮኖቻችንን ከሰማዩ ላይ እንዳናበር ፈርተዋል በማለት በስላቅ መልክ የተናገሩት ንግግር በክሬምሊን በቁም ነገር ተወስዷል። ለዚህም ነው የሩሲያ የመከላከያ ሚኒስቴር በዚያች ቀን አንድ ተኩስ ከሰማን ውርድ ከራሳችን እያለ የሚገኘው። በዓሉን እንዳናከብር ዩክሬን ድሮኖቿን የምትተኩስ ከሆነ መሃል ኪየቭን እጅግ በሚዘገንን መልኩ እንመታታለን። ዲፕሎማቶች የሚገኙበት በርካታ ሲቪሎች የሚገኙባቸውን አካባቢዎች እስካሁን ለሰብአዊነት አላጠቃንም፣ ያኔ ግን እነርሱም ሊጠነቀቁ ይገባሉ ብላ ሩሲያ እጅግ ጠበቅ ያለውን ማስጠንቀቂያ ሰጥታለች። በፋሲካ በዓል ሰሞን ተመሳሳይ የተኩስ አቁም ስምምነት ሐሳብ ሩሲያ ያራመደች ቢሆንም ዩክሬን ግን በሺዎች የሚቆጠሩ ድሮኖችን ልካ የተኩስ አቁም ስምምነቱን አውካብኛለች ስትል ከሳለች። በዚሁ የኔቶን ጉዳይ ስንመለከት ጀርመን ወጣቶቿን ወደ ጦሩ ግቡ እያለች ነው። 200 ሺህ ለሚሆኑ ወጣቶች ጦሩን እንዲቀላቀሉ የሚጋብዝ ደብዳቤ መበተኗም እያነጋገረ ይገኛል። የተለያዩ ጥያቄዎችን የያዘ መጠይቅ በደብዳቤ መልክ አሳትማ የላከችው ጀርመን 194 ሺህ ለሚሆኑ ወጣቶች
ጥያቄውን እንዳቀረበች ተሰምቷል። ዕድሜያቸው ከ18 ዓመት በላይ የሆኑ ወንዶች ለጦር ሜዳ እንዲዘጋጁ አዲስ ሕግ ያወጣችው ጀርመን የጤናችሁን፣ የአካላዊ ሁኔታችሁን፣ የትምህርት ደረጃችሁን በሚገባ ሙሉልኝ፣ ወደ ጦሩ መግባትስ ትፈልጋላችሁ ወይ አሳውቁኝ ብላ ጥያቄ አቅርባለች። 186,000 የሚሆን ወታደር ያላት ጀርመን በቅርብ ዓመታት ውስጥ 260,000 ወታደር እንዲኖራት እየሰራች ነው። 200,000 ተጠባባቂ ወታደር እንዲኖራትም ጦሩ ዝግጅቱን እያጠናቀቀ ይገኛል። የዚህ ሁሉ ምክንያት ተደርጋ የተቀመጠችው ታዲያ ሩሲያ ናት። ሞስኮ እናንተን አላጠቃም ብላ ማስተማመኛ ብትሰጥም የፍሬድሪክ ሜርዝ ሀገር ጀርመን ግን ይህንን መስማት አልፈለገችም። በመጨረሻም ቻይና የሰራችው እጅግ ግዙፍ ድሮን መነጋገሪያ ሆኗል። ናሽናል ሴኪዩሪቲ ጆርናል እንደዘገበው የአሜሪካውን ግዙፍ ቦምብ ጣይ አውሮፕላን ቢቱ ስፒሪትን የመሰለ ልዩ ድሮን በቻይና ተመርቷል። በሚስጥራዊው የጦር ቤዝ የተመረተው ይህ የቻይና ድሮን በጎኑ 52 ሜትር የሚሰፋ መሆኑ ታውቋል። በቻይናው ማላን ሚስጥራዊ የጦር ቤዝ የሚመረተው ይህ ድሮን ከማጥቃትም ባለፈ ለመሰለል እንዲሆን ተሰናድቷል ተብሏል። በምዕራብ ቻይና የምትገኘው ዚንጂያንግ ይህንን ድሮን በማምረት ረገድ ስሟ ተነስቷል። ፕላኔት ላብስ ያነሳው የሳተላይት ምስል እንደሚያረጋግጠው ቻይና ይህንን አዲስ ድሮን ለሙከራ አደባባይ አውጥተዋለች። WZX የሚል መጠሪያ በጊዜያዊነት በተንታኞች የተሰጠው ይህ ድሮን ከራዳር እይታ ውጭ ሆኖ ጎምለል እንዲል የተሰራ መሆኑም ተነግሯል። ማላን የተባለው ሚስጥራዊ የጦር ቤዝም የሃይፐርሶኒክ ስርዓቶችን ጨምሮ የተለያዩ ሚስጥራዊ ድሮኖችን እያመረተ ነው ሲል ናሽናል ሴኪዩሪቲ ጆርናል አትቷል። ፒያሳ ኔትወርክን ስትከታተሉ ስለቆያችሁ ክብረት ይስጥልን ብለናል። ፒያሳ ኔትወርክን ሰብስክራይብ፣ ላይክ እና ሼር በማድረግ የፈጣን የተአማኒና የጥልቅ ዘገባዎች ቤተሰቡን ስንል በአክብሮት እየጋበዝን በድጋሚ መልካም የአርበኞች ድል በዓል በማለት ተሰናብተናል። ሰላም ለዓለማችን።